በየመን ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ ገደብ ከጣሉ በኋላ ተጨማሪ መርከቦች በቀይ ባህር በኩል እንዳያልፉ መከልከላቸው ተዘገበ። ሳውዲ ወደብ የተነሱ 3 ግዙፍ ነዳጅ ጫኝ መርከቦች ማስጠንቀቂያ የተሰጧቸው አቅጣጫውን የቀየሩ ሲሆን ዛሬ ረቡዕ ደግሞ 4 የሳውዲ ነዳጅ የጫኑ መርከቦች በደቡባዊ ቀይ ባህር ማለፍ በመከልከላቸው ወደ ኋላ መመለሳቸው ተዘግበዋል። ከአሜሪካ ጋር ጦርነት ውስጥ የገባቸው የኢራን አጋር የሆኑትና የየመን የባህር ዳርቻን የሚቆጣጠሩት ሁቲዎች ሰኞ ዕለት ወደ ሳውዲ የሚሄዱና ከሳውዲ የሚነሱ መርከቦች በቀይ ባህር በኩል ወደ ባቤል ወደብ ማለፍ እንደማይችሉ አስጠንቅቀዋል። ዛሬ አቅጣጫቸውን እንዲቀይሩ ከተገደዱት መርከቦች መካከል ሁለቱ ወደ ሰሜን በማቅናት በሲዩዝ ካናል በኩል ጉዟቸውን እንዳደረጉ ተዘግበዋል። ይህ በእንዲህ እንዳለ የአውሮፓ ባህር ኃይል አሜሪካ ከእስራኤልና ከሳውዲ አረቢያ ጋር ግንኙነት ያላቸውን መርከቦች ለጊዜው በቀይ ባህር በኩል ጉዞ እንዲያደርጉ አስጠንቅቀዋል። ለዚህም ምክንያቱ ከአገሪቱ ጋር የሚያያዙ መርከቦች ሁቲ ታጣቂዎች ጥቃት ሊፈጸምባቸው የሚችልበት ከፍተኛ እድል ስላላቸው መሆኑን በመጥቀስ በጉዞ ላይ ያሉም ከሆነ አቅጣጫቸውን እንዲቀይሩ መክሯል። በቀይ ባህር መርከቦች እንቅስቃሴ ላይ የፈጠረው ስጋት በሆርሙዝ ሰርጥ ላይ ለወራት ካለው ቀውስ ጋር ተደማምሮ በዓለም የነዳጅ አቅርቦት ላይ ጫና ስለሚፈጥሩ የዋጋ ጭማሪ ማስተካከሉ እንደማይቀር እየተነገረ ነው። ለተከታታይ ቀናት በኢራን ላይ እየፈጸመች ያለችውን ጥቃት ተከትሎ የመካከለኛው ምስራቅ አገራትና ሆርሙዝ ወሽመጥ የአጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋም ከፍተኛ ጭማሪ ማሳየት ችሏል። በተለይም ዮርዳኖስ ባለፉት ተከታታይ ቀናት በኢራን ሚሳኤሎች ተከታታይ ጥቃቶች የተፈጸመባት ሲሆን ሚሳኤሎቹንም ለማክሸፍ በምታደርገው ጥረት ተወጥራለች። የእስራኤል አጎራባች የሆነች ዮርዳኖስ ላይ በዛሬው ዕለት 6 የኢራን ሚሳኤሎች እንደተተኮሱባትና የአገሪቱ ጦር ሰራዊት 4ቱን ማክሸፉን አስታውቋል። ሁለቱ ደግሞ ሰው በማይኖርባቸው ራቅ ያሉ ስፍራዎች ላይ መውደቃቸው ፔትራ የተባለው የዜና ወኪል ዘግበዋል። የእስራኤል ኤላት ከተማ ነዋሪዎች የቀረጹትና በቀይ ባህር ዳርቻ ላይ ከምትገኘው አቀባ ከተማ ላይ የሚነሳ ጭስ ወደ ሰማይ ሲወጣ የሚያሳዩ ቪዲዮዎች መታየታቸው አሶሺየትድ ፕሬስ ዘግበዋል። እስራኤል በዮርዳኖስ ላይ የፈጸመችው ጥቃቶች የፈጠሩ ጭስ ከድንበሯ ባሻገር መታየታቸው ስጋት የፈጠረባቸው የእስራኤል ባለስልጣናት የኢራን ጥቃት ወደ ግዛታቸው ሊሸጋገር እንደሚችል እያስጠነቀቁ ይገኛሉ። ዮርዳኖስ የአሜሪካ ጦር ሰራዊት አባላትና አውሮፕላኖች በግዛቷ ውስጥ እንዲሰፈር በመፍቀዷ በተደጋጋሚ የኢራን ጥቃት ኢላማ መሆን ችላለች። በተጨማሪም ኩዌትና ባህሬን ባለፉት ቀናት የኢራን ጥቃት ደርሶባቸዋል። በፎርስ ባህር ስልጤው አካባቢ የሚደረገው የኢራንና የአሜሪካ ጦርነት ዳግም ከተቀሰቀሰ በኋላ የሆርሙዝ ወሽመጥ ደህንነት አደጋ ላይ በመውደቁ መርከቦች ስጋት ላይ ተደቅነውባቸዋል። ባለፉት ሳምንታት በርካታ መርከቦች በተወንጫፊዎች በመመታታቸው የነዳጅ ጫኝ መርከቦች እንቅስቃሴ በከፍተኛ መጠን ቀንሷል። በዚህም ሳቢያ በጦርነቱ መቆም ከፍተኛ ቅናሽ አሳይቶ የነበረው የነዳጅ ዋጋ እያሸቀበ ሲሆን በአሁኑ ወቅት ከሰኔ ወር መጀመሪያ ወዲህ ከፍተኛ የሆነው ደረጃ ላይ ደርሷል። በዛሬው የብሬንት የነዳጅ ገበያ ተመን መሰረት የአንድ በርሜል ዋጋ ወደ $94 በመድረስ ከአንድ ወር በላይ በሆነ ጊዜ ውስጥ ዋጋው ከፍተኛ መጠን ላይ ደርሷል። ኢራን በአሜሪካ በሚፈጸምባት ጥቃት ምክንያት በመካከለኛው ምስራቅ ሀገራትና በሆርሙዝ ወሽመጥ መምሪያዋን በሚጥሱ መርከቦች ላይ የምትፈጽመው ጥቃት አጠናክራለች። በዚህም የተነሳ ለመርከቦች ያወጣችውን መመሪያ አላከበሩም ያለቻቸውን በሆርሙዝ ወሽመጥ በኩል ሊያቋርጡ የነበሩ 2 መርከቦች ማስቆሟንና ጥቃት መፈጸሟንም አስታውቃለች።